ማለቱን ባህሉን መዝለፍ ቆሌውን መንቀፍ ላከ ወደ ሸዋ ምናልባት ቢሰጠው ለሰው የሚተርፍ ሸዋም አፈረና የለኝም ማለቱን ወደ ሐረር ዞረ ሐረርም መልሶ ባሌን አተኮረ ባሌም ወደ አርሲ ሲዳሞም ተክዞ ግን የለኝም ብልስ ማን ያምነኛል ብሎ ወደ ጋሞ ላከ አቅማዳ ተቅሎ ጋሞን ብርድ መጣው ሐዘን ገባውና የራሱም እንዳቤ የግል ስቅየቱን ችሎት በጥሞና በጋቢ ጀቡኖ የልቡን ጠባሳ ሲኖር እንደደና ዛሬ ወንድሙን የርዳኝ አቤቱታ መስማት አልቻለና አውጥቶና አውርዶ ላከ ወደ ከፋ እጅግ አስተዛዝኖ ካፍረት ያድነኛል ከራብ ያወጣኛል ሲል ባያሌው አምኖ ከፋ እንደደረሰው በድንገት አቅማዳው በነፍሱ አይታ ሐራራው ተሰማው የስጋው ድንፋታ በብልሃት አዛጋ ቆይቶ የተስፋ ጠል ቀዳ ሲልክ ከኢሉባቡር አበድረኝ ብሎ እህል ባቁማዳ ጭምቱ ኢሉባቡር ይኖር የነበረ የቤቱን ጉዳጉድ በሞኛ ሞኝገላው ቆዳ ውስጥ ወሽቆ ጠየቀ ወለጋን ሐፍረቱን ደብቆ ኩራቱን ዘቅዝቆ ከየት አመጣ ብሎ ወደኔ ላከብኝ እያለ ወለጋ እጅጉን ተደሞ ሄደ ወደ ጎጃም ዛሬን ሁነኝ ብሎ ይማጸነው ቆሙ ጎጃምም ተሰምቶት ሰቀቀን ሐዘኑ ደረት እየመታ ቅኔ እያወረደ ባያፈሰሰ ወግና ኩራቱን በየቦታው መሃል እየነሰነሰ አባይን ተሻግሮ ከጎንደር ደረሰ ፋሲል ላይ ተነጥፎ ጎንደር ማዘል ላይ ነበረ ተቀምጦ ተድላ ልጁ ሞቶ ገናን ክንዱ ታጥፎ በዘመን ተድጦ ጎጃም መጣ ሲሉት የዝን የተመኘን ልቡን በታዘበ የኩራት ካባውን ሊጥል ባንጓበበ የወንድሙ መምጣት ቅጩ መንስኤ መሆኑን ሲረዳ ረሃብ አበሳ ጥንትም አልሆነኝም ከእንግዲህ በቃኛል ለይሉኝ ታልሳሳ ብሎ ከኤርትራ እህል ለመበደር በርስቶ ተነሳ የዘመዱ እጦት ነበርና ጦቱ በስቶ ሰቀቀኑ ኤርትራ ታመመ ደም ጎረፈ ካይኑ ወደ ትግራይ ላከ መላብ አገኝ ብሎ ካደራ ደብዳቤ ባክህ ላክልኝ አንድ አቅማዳ እህል ልሞት ነው ተርቤ ትግራይ ያስተውሎ አቅማዳው የራሱ መሆኑን ለይቶ ራብጣቸው የሁሉ ወንድሞቹ መሆኑን አካቶ ሐዘኑ አንቀው ትንፋሹ መረረው ትካዝ ሆዱ ገብቶ እኔና ወንድሞቼ አለበለሰብታ ለራሱ እንዲያወራ የራሱን ስሞታ እኔና ወንድሞቼ ሁላችን ከባዶ አቅማዳ ነው ሚዛቅ ፍቅራችን ይነው አንድነታችን ይነው ባህላችን ዘመን ማዛጋቱ በእኛን ደበታችን ለኋላ ትውልዶች ተረት እንዳይመስል ይህ ብካይ ሮሮ ይጠፍ ሰብና ይህ ስቁ ያምሮ እንዳኑር ያሻኛል ይህንን አቅማዳ ከፍ ካለ ስፍራ መጥቆ እንደ ባንዲራ ምንም ባዶ ቢሆን በውስጡ አይጠፋና የታሪክ አዝመራ ይህንን ተናግሮ ከአክሱም ሐውልት ዘንድ ትግራይ ተጠግቶ አንዴ እየጸለየ አንዴ እየዘመረ ያለ መጠን ተክቶ ጫፉ ላይ ሰቀለው ያን አቅማዳ አውጥቶ የሰማችሁት በሀገራችን የስነ ጽሑፍ ታሪክ ደማቅ አሻራ ካላቸው ምሁራን መካከል አንዱ የሆነው የባለቅኔ ጸሐፌ ተውኔት ሐያሲና የስነ ጽሑፍ ተመራማሪ ደበበ ሰይፉን ግጥም ነበር። የስነ ጽሑፍ መምህሩና ደራሲው ደበበ ሰይፉ ሰሞኑን ከተወለደ 76 ዓመት ይሆነዋል። ክብራትና ክቡራን ይህ የምድር ጦር ሰራዊት ሲምፎኒ ኦርኬስትራ አሁን በመጀመሪያ የሚያቀርብላችሁ ለናፋቂሽ ድረሽ የተባለውን ሲሆን ዝነኛው ታምራት ሞላ በመረዋ ድምጹ ሲያንቆረቁረው እናሰማለን። ነይ ኩራዞን አብሬ ጫሪልኝ ክብሪቱ ብቸኛውን አልቻልኩም
ባንኜ መንቃቱን ማን አስቦ ይግዛ ላምባውን በጊዜ የኔ ስራ አንቺ ነሽ ሲመሽ በትካዜ የኔ ስራ አንቺ ነሽ ሲመሽ በትካዜ እገባለሁ እንጂ ለመዳን ከብርዱ እንዲህ አይምሰልሽ ሌት ጎጆ መክበዱ ሌቱን መባነኔ ቅዠታ መሆኔ ትዝታ አባዝኖኝ ነው ለሩቅ ሰመመኔ ቀን ሆንኩኝ ፈዛዛ ሌት ጎጆ ቀዝቃዛ መሌትሽ በዛ አንቺ የመኖር ቤዛ ነይ ሳቂ በለዛ በፈገግታሽ ልውዛ ማናለና ፋቂን የሚያድን አክሞ በድነው አካሌ በትዝታሽ ታሞ ቀን ደነዝ ፈዛዛ ሌት ጎጆ ቀዝቃዛ አንቺ የመኖር ቤዛ ሳይሽ ሕይወት ልግዛ ቤዛ ሳይሽ ሕይወት ልግዛ እንደ ሀግዝ ለግዝ እንደ ቡጊዳ ቀን ሳነብህ እውላለሁ ስምሽን መደዳ ሌትም ስላንቺው ነው ህልምና ቅዠቱ ሳቅሽ ይታየኛል ከነመ ምልክቱ ቀን ሆንኩኝ ፈዛዛ ሌት ጎጆ ቀዝቃዛ መሌትሽ በዛ አንቺ የመኖር ቤዛ ነይ ሳቂ በለዛ በፈገግታሽ ልውዛ ጫሪልኝ ክብሪቱ ብቸኛውን አልቻልኩም ባንኜ መንቃቱን ማን አስቦ ይግዛው ላምባውን በጊዜ የኔ ስራ አንቺ ነሽ ሲመሽ በትካዜ የኔ ስራ አንቺ ነሽ ሲመሽ በትካዜ የደበበ ሰይፉ የብርሃን ፍቅር መጽሐፍ መግቢያ ላይ የሥራ ባልደረባውና ጓደኛው የነበረው
ሌላው የሥነ ጽሑፍ አውራ ደራሲ መስፍን ሀብተ ማርያም አንድ ጽሑፍ አስነብቦ ነበር። አበበ ባልቻ እንዲህ አንቦታል። ደበበ ሰይፉ የብርሃን ፍቅር መግቢያ። ደበበ ሰይፉ ሐምሌ 5 ቀን 1942 በይርጋለም ከተማ ተወለደ። የአንደኛና የሁለተኛ ደረጃ ትምህርቱን በይርጋለምና በአዲስ አበባ ከተማ ኮከበ ጽባ ትምህርት ቤቶች ከተከታተለ በኋላ አዲስ አበባ ዩኒቨርሲቲ ገብቶ በኢትዮጵያ ቋንቋዎችና ስነ ጽሑፍ የባችለር ዲግሪውን፣ በእንግሊዝኛ ስነ ጽሑፍ የማስትሬት ዲግሪውን ተቀብሏል። ደበበ ሰይፉ የመጀመሪያ ዲግሪውን በማዕረግ እንደተቀበለ ከ1966 ጀምሮ እስከ 1985 ድረስ በአዲስ አበባ ዩኒቨርሲቲ በመምህርነትና በረዳት ፕሮፌሰርነት ማዕረግ አገልግሏል። ደበበ ሰይፉ እጅጉን በገጣሚነቱ የሚታወቅ ቢሆንም ጸሐፊ ተውኔት፣ ተርጓሚና የምርምርም ባለሙያ ነው። የተወሰኑት ተውኔቶቹ በልዩ ልዩ መድረኮች ቀርበዋል። የቲያትር ጥበብ ከጸሐፊ ተውኔቱ አንጻር በሚል ርዕስ ያዘጋጀው መጽሐፍ ታትሞለታል። ቀደምት የግጥም ስራዎቹን የያዘ የብርሃን ፍቅር ቅጽ 1 በሚል ርዕስ አሳትሟል። ይሄኛው የግጥም መጽሐፉ ደግሞ ቅጽ 2 መሆኑ ነው። ደበበ በግጥም ችሎታው፣ በይዘት አመራረጡ፣ በቃላት አጠቃቀሙ ብዙ ሊባልለት የሚችል ገጣሚ ቢሆንም በዚህ አጭር መግቢያ ስለ ግጥሞቹ መግለጫዎች መስጠት ያስቸግር ይሆናል። ቢሆንም ደበበ ሰይፉ በርዕስ አመራረጡና በሚያስተላልፋቸው ልብ የሚነኩ መልእክቶች ብቻ ሳይሆን በስንኞቹ አወራረድ፣ በዜማና በቤት አመታቱ፣ በአጠቃላይ በውብ አቀራረቡ ተደራሲያንን የሚመስጥ ገጣሚ ነው። ስለ ተፈጥሮ ሲገጥም ፀሐይና ጨረቃ፣ ቀስተ ደመናና የገደል ማሚቶ ያጅቡታል። ስለ ፍቅር ስንኞች ሲቋጥር የፍቅረኞችን ልብ እንደ ስዕል ቆንጆ አድርጎ በቃላት ቀለማት ያሳያል። ክህደት ላይ እንደ አንዳንድ ገጣሚያን አያላዝንም። ይልቁንም ውበትና ሕይወትን አገናዝቦ ያውላችሁ፣ ስሙት፣ እዩት ማለትን ይመርጣል። ደበበ ቃላት በእጁ ናቸው። ሆኖም እንደመጡለትና እንዳሰኘው አይደቅማቸውም። ጥሮቹን በጥሩ ቦታቸው በአእምሮ እያማጠ መርጦ ያሳካቸዋል። ምስል ፈጠራው ለምናብ ተስማሚና አመርቂ ነው። በደልን አስመልክቶ ከጻፈ በደል በወፋፍራም እጆቹ ያነቃችሁ እስኪመስላችሁ ድረስ ይዘገነናችኋል። የሕይወትን አስገራሚ ጉዞ አየመባከን ይለዋል። እኛነታችንን ሲያሳየን ለራስ የተጻፈ ደብዳቤ ያስነብበናል። እንኳን በቃኝ ሲለን ደግሞ እውነትና ከንቱነትን፣ መሸናገልና መደለልን እያጠቃቀሰ የፍቅራችንን ሰንካላነት በፈጠጠ ቋንቋው ይነግረናል። ሳቅና ልቅሶን፣ ዕውቀትና ድንቁርናን፣ እርግማንና ምርቃትን እና የመሳሰሉትን አዋህዶም አቃርኖም በስድ ንባብ ሊባል የሚያስቸግረውን ሁሉ በስሜትና በውበት ወጥሮ ማስነበብ በተሰጥኦ መታደል ይመስለኛል። ለሀገሩ ተቆርቋሪነቱን በኪናዊ ዘዴ የሚናገር ደራሲ የወገኖቹን ሰቆቃ ከኑሮ ከባህሉና ከልማዱ ጋር አያይዞ ሲያቀርብ ኪነቱን ለእውነት ማራመጃ አዋለው ማለት ነው። ደበበ የእነዚህ ሁሉ ባለቤት ነው። አዋይን ሲያነሳ የማህበራዊ ሕይወት ቋንቋ ያደርጋታል። ከዘመን ጋር ተኳረፍኩ ቢልም በአገጣጠም ብልሃቱ በኩርፊያው ውስጥ ስውር ተስፋን ያስተጋባል። እኔ እንደማውቀው ደበበ ሰይፉ በገጣሚነቱ ሁሌም ዝምተኛ ነው። አይጮህም፣ ጮሆም አያስበረግግም። ይልቁንስ ለዘብ ለስለስ አድርጎ እስቲ አጢኑት ይለናል። ደጋግመን እንድናነብለት የሚያደርገንም ይሄው ችሎታው ነው። ለሱ ውበት ማለት ሰማዩና ምድሩ ብቻ አይደሉም። ዋናው ምሰሶ ሰው ይመስለኛል፣ የሰው ፍቅር። በብዙ ግጥሞቹ ይሄው ጎልቶ ሲወጣ ይቻለው። ለማጠቃለል ደበበ ሰይፉ የግጥም ባህላችንን በእጅጉ ያዳበረ ገጣሚ ነው ብዬ አምናለሁ። መስፍን ሀብተ ማርያም
ደበበ ሰይፉ ራሱ የብርሃን ፍቅር ቅጽ 1 በታተመ ጊዜ በመግቢያው ላይ እንደመነሻ በሚል ርዕስ ያሰፈረው ጽሑፍ ነበር። እናንበው። የእድሜን ግማሽ ለሚያህል ጊዜ በአዲስ አበባ ዩኒቨርሲቲ በተማሪነትና በመምህርነት እንደመቆየቴ የምሁራኑን ጉዳይ የግጥሞቼ ጉዳይ ያደረኩበት ጊዜ ጥቂት አይደለም። ለምሳሌም ከቅድመ አብዮት ግጥሞቼ መሃል ድንቄም መምህር፣ ጥሬ ጨው፣ ሰማይና ምድር፣ እማማ እማማይና የአባት ልጅ የተሰኙት በቀጥታ ምሁር ነክ ጉዳዮችን የሚያወሱ ሆነው ነው የምታገኟቸው። በተለይ የመጨረሻዎቹ 2 ግጥሞች የወቅቱን የተማረ ትውልድ ሀገርተኛነትና ህዝባዊነት የሚጠይቁ ናቸው። በፊዶ ቡርዣዋ መስፈራርቾ ስርዓት መወክሸቱንና የማንነት መለዮውን መጣሉን የሚያንጎራጉሩ። ይህ ይሁን አንድነታቸው እንጂ ጉልህ ልዩነትም በማላቸው አለ። እማማ እማማዬ ሀገረኛ መለዮውን አጥቶ የነበረ ትውልድ የጸጸት እንጉርጉሮ ነው። በሌላ ገጽ የራሱም ግንዛቤ የታድሶ መዝሙር። የአባት ልጅ ግን አንቺ ልጅ ኩሪባቸው በእንግሊዝ አናግሪያቸው የተሰኙትን ስንኞች የዘፈነውን ወይም ያዘፈነውን ትውልድ ረግራጋማነትና በአንድ ፊት በሰማያዊ ሰማያት ቋንቋ ካልሆነ በባላገር ልሳን አንደበታችን አይጨቀይም ወይም ምድራዊ አይሆንም ይሉ የነበሩትን አንዳንድ የቀደም ሊቃውንት መሰሪነትን በሌላ ፊት በማንጸር የተወረወረ የታዛቢ ቁጣ ነው በትር። በተረፈ በሁለቱም የሀገርተኝነትና የህዝባዊነት ድምጾች ቢሰሙም በመጀመሪያው ሀገርተኝነት ነው ይበልጥ የሚጎላው፣ በሁለተኛው ደግሞ ህዝባዊነት። ይሄ ጉዳይ በድህረ አብዮት ግጥሞቼም ውስጥ መዛመቱና እንደገና መከሰቱ አልቀረም። ምሳሌ ቢያስፈልግ ሐዘንሽ አመመኝና ለድንገት በቀል ፈላስማ አርበኞች የተሰኙትን መጥቀስ ይቻላል። ሐዘንሽ አመመኝ እንደ እማማ እማማዬ ሁሉ ከተማረው ትውልድ መሃል በስጋም በመንፈስም ከሀገሩ ርቆ የነበረ ወገን የሚያሰማው የቅሬታ እንጉርጉሮ ነው። የብክነት አይነጥላው ተገፎለት ራሱንና አገሩን ማተኮር ሲጀምር ከውስጡ የሚብሰከሰክ የነፍሱ ጩኸት ነው፣ የናፍቆት የጸጸት ሮሮ። በሌላ በኩል ግን በሱና በየሱነቱ ማለትም በሀገሩ መሃል የቆመውን ማንኛውንም ገደል አፈራርሶ እሱነቱን የሱነቱን መለዮን የመፈለግና የማግኘት ቁርጠኝነቱ የሚሰማበት የብሩህ ተስፋው መዝሙርም ነው። እርግጥ ነው ሐዘንሽ አመመኝ እጅግ አያሌ ኢትዮጵያውያን በረሃብ በሚረግፉበት ወቅት የተጻፈ እንደመሆኑ ከሌላኛው ግጥም ይበልጥ ስሜትን ሊጫን ይችላል ሊያም። ሆኖም ብስራት ፍጹም የተለየው አይደለም። ውጋጋን ቀቢጸ ተስፋ ያደቀቀው ትውልድ ድምጽም አይደለም ከቶ። ሁለቱም ግጥሞች የተማረው ትውልድ አይን ላይ ወድቆ የነበረውን መንታ ጭምብል ያሳያሉ። ማሳየት ብቻም ሳይሆን ጭምብሉ በተራው ሲወድቅ ትውልዱ ወደ እውነታው እውነት ለመቅረብ መብቃቱንም ያበስራሉ። በማማ እማማዬ ሀገሩን ባዶ ማጀት አድርጎ ይገምት የነበረው ትውልድ ቆይቶ መልካም ገጽታዋን ያያል። በሐዘንሽ አመመኝ ሀገሩ ሁሉ በእጇ ሁሉ በደጇ ትመስለው የነበረው ትውልድ የሚያስበውን ያህል እንደሌላት ያስተውላል። ዋናው ቁም ነገር ሁለቱም ከጽንፋዊ አተያየቶች ተነስተው የሚደርሱበት ግብ እንደመሆኑ ነው። ከራስ ጋር ከሀገር ጋር እርቅ። ይህም የግጥሞቹ እንጉርጉሮነት ሳይሆን መዝሙርነት ይበልጥ ጎልቶ እንዲሰማ አድርጓል። በሌላ ረገድ የአባት ልጅና ድንገት በቀል ፈላስማ አርበኞች የሚመሳሰሉበት ነጥብ አለ፣ የሚናጸሩበትም። ሁለቱም ከተማረው ዘመናዊ ትውልድ መሃል አንዳንዱን የሚያስታዝቡ አንዳንዱን የሚያስታዝቡ ናቸው፣ ህዝባዊነቱን የሚጠይቁ። ይህም ሆኖ የአባት ልጅ ዕውቀቱን በአንደበቱ አፍርንጅ ከብዙሃን እንዳይደርስ ያደረገውን ምሁር በስላቅ የሚሸነቁት ሲሆን ድንገት በቀል ፈላስማ አርበኞች ደግሞ በተለይ ከ1966 መጋቢት እስከ ሰኔ በነበረው ጊዜ ከስልጣን ርካብ ተንጠላጥሎ ከብዙሃኑ ህዝብ ላይ ሊፈናጠጥ ከጅሎ የነበረውን አንደበተ ነቀል ቃል ምሁር ይሞግት ሲባል የተጻፈ ነው፣ ያጋልጥ። ህሊናውን ይወቅስ ሲባል የተወረወረ ነው፣ ይቆነጥጥ። በተረፈ የሚዳበሉበት ወቅት መኖሩን ሳንዘነጋ ቅድመ አብዮት ግጥሞቼ በጣሙን በግለሰባዊ ገጠመኞች ላይ የተመሰረቱ ሲሆኑ በዛ ያሉት ድህረ አብዮት ግጥሞቼ ግን በሀገራዊ ገጠመኞች መነሻና ምክንያት የተጻፉ ናቸው። በእያንዳንዱ ግጥም ግርጌ የተጻፈበት ዓመተ ምህረት ሰፍሯል። በግጥሙና በተጻፈበት ወቅት አንዳች ጥብቅ ዝምድና ሲኖርም ወራት ታክለዋል። አንዳንድ መግለጫዎችም እንዲሁ። ደበበ ሰይፉ
መስከረም 1979 ዓመተ ምህረት ደራሲ አለማየሁ ገላጋይ ማዕበል ጠሪው ብሎ ባሳተመው መጽሐፍ ውስጥ ደበበ ሰይፍና አበባ ብሎ ካስነበበው ቀንጨብ አድርገን እናደምጣለን። ደራሲ ደበበ ሰይፉ የተወለደው የልጅነት ህልም ቀለም እያለ የሚያሞካሻት ይርጋለም ከተማ በ1942 ዓመተ ምህረት ነው። ደበበ ለአባቱ ለበጅሮንድ ሰይፉ አንተን ሰጠኝና ለናቱ ለወይዘሮ የማርያም ወርቅ አስፋው ሶስተኛ ልጅ ነው። ከሁለት ተከታታይ እህቶቹ ለጥቆ ወንድሞቹን እየመራ በይርጋለም በኩል እችን ዓለም ተዋወቀ። አስተዋቂ የትውልድ ከተማውን ይርጋለም በሚል ግጥም ውስጥ እንዲህ ይላታል። ይርጋለም ዋ ይርጋለም የልጅነት ህልም ቀለም አይኔን የከፈትሽው ጨረር ወርቃማይቱ ጀንበር ጽዋት ስራ ስር ፍራፍሬ ደማቅ ጎደሬ እንጆሬ ይቅጠል እንግዳ የኩል ቤት እንሰት ቡና እንሰት። ይርጋለም ለደበበ የህይወት ጥሪት የቋጠረባት ስፍራው ብቻ አይደለችም። የልጅነት ዘመኑን ፍቅር ሞልታ ወደ ሐሴት ጽዋነት እንደቀየረችው በተደጋጋሚ ይናገራል። ደበበ ከገጣሚነቱና ከጻፌ ተውኔትነቱ ባሻገር ድንቅ የተባለ መምህርነቱንም አሳይቷል። ተክቶ ታደሰ የተባሉ ሰው በ1993 ዓመተ ምህረት ለአዲስ አበባ ዩኒቨርሲቲ ባዘጋጁት የዲግሪ ማሟያ ጥናት ላይ ቀድሞ ደበበ ካስተማራቸው ተማሪዎች መካከል አቶ ነብዩ ተካልኝ የሰጡት አስተያየት እንዲህ ይላል። ስራውን ያከብራል፣ ውጤታማም ነበር። ብዙ ጊዜ በህግ ታጥሮ ማስተማርን አይመርጥም። ኢንፎርማል የሆነ ነገር ይመርጣል። ሙያውን በጣም ይወዳል፣ ያከብራል። በራሱ መንገድ ነጻነት ይሰጠናል። ዲሞክራት ነበር። ተማሪዎች ያከብሩታል። ብዙ ጊዜ ክፍል መግባት የማይወዱ ተማሪዎች እንኳን ክፍል አይዘጉም። በስራም ላይ ይመክረን ነበር። በትምህርት በጣም ስለሚሻል ይመራል ነበር። ሮል ሞዴል ነበር። ጥሩ መምህር፣ አዋቂ፣ ወዳጃዊ፣ ቀረቤታ ያለው ነበር። በሚገባ ሰዓት ሁሉንም አካክሶ ይወጣ ነበር። እዚህ ላይ የምንመለከተው አጥብቆ ጨዋታ ይወድ የነበረው ደበበ አጥብቆ ትምህርትን በኋላም ስራን ያከብር እንደነበረ ነው። ለዚህ ምስክሩ በወቅቱ የሥራ ባልደረባው የነበረው መስፍን ሀብተ ማርያም ነው። እንዲህ ይላል። በጣም ጠንካራ ትጉ ሰራተኛ፣ ለተሰለፈበት ዓላማ ወደ ኋላ ማይል፣ በማስተማር አዲስ ነገር ፈጣሪ ኢኖቬተር አይነት ነበር። የምናስተምረውን ኮርስ እንደዚህ ብናደርገው እንዲህ ብንለው እያለ ከጊዜ ወደ ጊዜ እንድናሻሽል በማድረግ በኩል ፈርቀዳጅ ነበር። የልዩ ልዩ ኮርሶችን ይዘት መልክ ለማስያዝ እኔም እዚያው በነበርኩበት ጊዜ ከሌሎች ጋር በመሆን ይደክም ነበር በማለት ምስክርነቱን ሰጥቷል። ደበበ የትምህርት ጥራት እንዲሻሻል ከመጣሩም ባሻገር በመምህራንና በተማሪዎች መካከል ግንኙነት እንዲፈጠር ፍላጎቱ መሆኑን በተደጋጋሚ ይገልጽ እንደነበረ ነው ከቅርብ ወዳጆቹ ማረጋገጥ የተቻለው። ደበበ ከመምህርነት ተግባሩ ባሻገር በቀድሞ የኩራዝ አሳታሚ ድርጅት የቦርድ አባል በመሆን ከዳኛቸው ወርቁ፣ ከዶክተር ኃይሉ አራያ፣ ከሃይማኖት ዓለሙ፣ ከዶክተር ታዬ አሰፋና ከመስፍን ሀብተ ማርያም ጋር ሰርቷል። ከዚህ በተጨማሪ የደራሲያን ማህበር ሊቀመንበር በመሆንም ከ1978 እስከ 1983 ዓ.ም አገልግሏል። ደበበ ከነዚህ መደበኛና ተጨማሪ ስራዎቹ በላይ ለኢትዮጵያ ሕዝብ ባለውለታ የሆነው በገጣሚነቱ፣ በጻፊ ተውኔትነቱ፣ በተርጓሚነቱና በተመራማሪነቱ ነው። ከተመራመረባቸው አገራዊ የሥነ ጽሑፍ ጉዳዮች እንኳን ደበበ እጅግ ገዝፎ ይታየናል። የቲያትር ጥበብ ከጻፊ ተውኔቱ አንጻር የሚለው አበይት የምርምር ስራው ባሻገር በስነ ግጥሞቹ፣ በትውፊት፣ በፈጠራ ስራ፣ በግለሰቦች ዮናስ አድማሱ፣ አብዮታዊ ባለቅኔ እንዲሁም የውጭ ምሁራን በአማርኛ ስነ ጽሑፍ ላይ ስለነበራቸው ሚና የሚያብራሩ ብዙ ጥናቶችን አቅርበዋል። ደበበ በተርጓሚነቱም ቢሆን የአማርኛውን ስነ ጽሑፍ
ለማጠርቃት የማያንሱ ብዙ ስራዎችን ሰርቷል። ደበበ ከፍተኛ የእንግሊዝኛ ችሎታ የነበረው ከመሆኑ ባሻገር አረብኛ በተለይም ፈረንሳይኛ ቋንቋዎችን ጠንቅቆ ያነብባቸው ስለነበር ከደነደነ የአማርኛ ችሎታው ጋር የተጣመሩ ለፍጹምነት የቀረቡ የትርጉም ስራዎችን ትቶልን አልፏል። ሐሜተኛው፣ ክፍተት፣ እድምተኞቹ፣ ጋሊሊዮ ጋሊሌ፣ ፓሪስ ኮሚዩን የተባሉ ተውኔቶች ወደ አማርኛ የመለሰ ከመሆኑም በላይ ማርክሲዝምና የቋንቋ ችግሮች ከጆሴፍ ስታሊን የሚል ጽሑፍም ተርጉሟል። ከነዚህ በተጨማሪ ባለቅኔዎች፣ እሱ ነው እሱ የተሰኙ የግጥም ስራዎቹን ለእንግሊዝኛ አንባቢ ጀባ ብሏል። ደበበ በአማርኛ ስነ ጽሑፍ ውስጥ እጅግ የገነኑ ወጥ ስራዎችንም አበርክቶልናል። ደራሲ ደበበ የበለጠ ገኖ የሚታወቀው በገጣሚነቱ ይሁን እንጂ እጅግ ታላላቅ ሊባሉ የሚያስደፍሩ ተውኔቶችን ጽፏል። ከባህር የወጣ ዓሣ፣ እነሷና እነሱ፣ ሳይቋጠር ሲተረተር፣ የሕፃን ሽማግሌ የሚሉ የሙሉ ሰዓት ተውኔቶችን፣ አጫጭር ድራማዎችን ደርሷል። ደበበ ስለ ተውኔት ዝንባሌው በዲግሪ ማሟያ ስራው ላይ ሲገልጽ ሁለተኛ ደረጃ ትምህርት ቤት ከነበርኩበት ጊዜ ጀምሮ ተውኔቶች መወጫጨር ስለምወድና በሰበቡም ስለ ተውኔት ጥበብ በዛ ያሉ መጽሐፍትን ስላነበብኩ እኔን ተውኔቶች ለመተቸት በቂ ዝግጅት ያለኝ መሰለኝ ብሏል። በእርግጥም ደበበ ከተውኔት ጋር ብቻ ሳይሆን ከግጥምም ጋር ረዘም ያለ ጊዜ ትውውቅ ነበረው። በሁለቱ የግጥም መድብሎቹ የብርሃን ፍቅርና ለራስ የተጻፈ ደብዳቤ እንዲሁም በጋራ ካሳተመው ጽጌረዳ ብዕር የግጥም መጽሐፎቹ ላይ ስራዎቹ የተጻፉበት ዓመተ ምህረቶች እንደሚጠቁሙት ገና የ18 ዓመት ወጣት ሳለ ነው። እድሜው ሊቸር ከሚችለው በላይ የበሰሉ ግጥሞችን ይጽፍ የነበረው። ለምሳሌ በ1960 ዓመተ ምህረት ሙዚቃ የምች መድኃኒትን ያህል በስሎ የተንጀረገገ የቃላት ፍሬ ያቀርቦልናል። ደበበ ሰይፉ በአጠቃላይ ለህትመት ያበቃቸው ግጥሞቹ 109 ያህል ይደርሳሉ። መድረክ ላይና በየመገናኛ ብዙሃን ከተነበቡት ውጪ በመጽሐፍ መልክ የታተሙት ማለት ነው። እነዚህ ስራዎች ጥቂቶቹ እንደሆኑ ለራስ የተጻፈ ደብዳቤ መግቢያ ላይ ጠቆም አድርጓል። ቢሆንም እነዚህ ለህትመት የበቁ ስራዎቹ ብቻቸውን ደበበ የት ስፍራ ላይ እንደነበረ ለመጠቆም አልሰነፉም። ያለፈ አብዮታዊ አኗኗራችን መልካም ነገር ፈጥሯል ብለን ማሰብ ካለብን ቅድሚያ የሚሰጠው በደበበ ልብ ውስጥ አድሮ ጨረቃን፣ ፀሐይን፣ ብርሃንን፣ ጨለማን ተመስሎ በጸዳላማነት ብቅ ማለቱ ነው። የደበበ ሀገረኛ ጉዳይ እንደ ዘመኑ ወረርሽኝ የቸከና እጅ ያለ የተደብቁ ፉከራ አይነት አልነበሩም። ከፊታቸው የተነጠፈውን የብርሃን መንገድ በቁርጠኝነት ለማወራረድ የተዘጋጁ ብዙ አብዮታዊ እግሮች ነበሩ ደበበ ግጥሞች ውስጥ የሚስተዋሉት። ባለቅኔው ደበበ እዚህ መካከል ቆሞ ብርሃን በሚፈነጥቁ ቃላት የእግሮቹን አይነቶች ያስተዋውቀናል። ቀጥ ያሉ፣ የተወናከሩ፣ የተወላገዱ፣ የተሸለሸሉ፣ ፊታቸውን መልሰው ወደ ኋላ የሚጓዙ ሌሎችም። ደበበ እርሱና ዘመኑ ያልሰቀሉትን ሰንደቅ ዓላማ በመፈለግ የሚዋትት ህልመኛ ገጣሚ አልነበረም። በየግጥሞቹ በተለይ ሀገር ነክ በሆኑት ውስጥ የማይፈልገውን እየነቀፈ ከሚደግፈው ጋር ትከሻውን ገጥሞ የሚጓዝ ባለቅኔ ነበር። ከነዚህ ግጥሞች ጥሬ ጨውንን ጋብዝና እንቀጥል። መስለውኝ ነበረ የበቁ የነቁ ያወቁ የረቀቁ የሰው ፍጥሮች ለካ እነሱ ናቸው ጥሬ ጨው ጥሬ ጨው ጥሬ ጨዋዎች። መፈጨት፣ መሰለቅ፣ መደለዝ፣ መወቀጥ፣ መታሸት፣ መቀየጥ ገና የሚቀራቸው እኔ የለሁበትም ዘወትር ቋንቋቸው። የደበበ ማህበራዊ የሳ መልካም ያልመሰለውን በድን ነገር ቆርጦ ለመጣል የሽሙጥ ስለት የሚጠቀም ነው። በአንደበቱም እንዲህ ያሉ ግጥሞቹን የታዛቢ ቁጣ ነው በትር ይላቸዋል። በእርግጥም በእነዚህ ታዛቢ ግጥሞች ውስጥ ያሉ ቃላት እንደ መብረቅ ክንድ እየተገነጠሉ ማህበራዊ ሕጸጽ የከተመበትን ጭንቅላት የሚያደባዩ ናቸው። ለአብራሄነት የአባትህ ልጅን ብንመለከትስ አሁን እንዳንተ ማን ሊመጣ አባቱን መስሎ የወጣ እንዳንተም የአባቱ ልጅ የለ
ጥበብን አቅፎ የገደለ አወፍሮ ያሰለለ አንድም አንተም መሳይ አባቱን መሳይ የለ። አባት በግዕዝ አጥር ንፉግ ሕይወቱን ቀጽሮ ከመላእክት ጋር ታፍሮ ከሰማዕታት ተራግሞ ከመናፍስት አግቦ ገጥሞ የአድባር ያህል ተፈርቶ ከአድባር ይልቅ ጎልብቶ አሸለበ አንተን አምሳያ ልጁን ተክቶ። አንተም የመዝለፊያ ልጅ ዛቢያ ዘመናዊ ደብተራዋይ ተጠበብኩ ስትል ጠበብክ አወቅኩ ስትል ደነቆርክ። መቅረዝ ሲሉህ እንቅቡም አንተ ሆንክ እና ከአባቴ የተለየው ነኝ እያልክ ብትለፈልፍ ብትቃጅ ሥራ ይታዘብሃል መሆንህን የሱ ቅዳጅ። የመንፈሱ ንድፈ ወረቀት የገዘፈበት መስታወት የደመቀበት መጽሔት። ይህ ግጥም አካለ ሥጋ የለበሰው በ1965 ዓመተ ምህረት ነው። የግጥሙን ተንዶልዷይ ደም ስንመለከት ቋንቋችን አድሮ በደም ማነስ ተመታ ወይስ ደስ ብላል? ደበበ የውድ ቃላት ማስጫ ዝርግ ነፍስ ብቻ አይደለም። ስጡ ከግብር ያውጣነት የተኳረፈ ስክና ድርድር እንጂ። የደበበ ቃላት ሲፈለጉ ማረሻ ካልሆነ ማፍለሻ ናቸው። እንደ አብዛኞቹ አቤተኛ ደራሲዎች ደበበ ከነፍስ የተፋታ አልነበረም። የስሜት ማሰሮ ወደሆነችው ወደ ልጅነት አሽቆልቁሎ ብዙ ልቦና ላይ ትኩሳት የሚለቁ ግጥሞችን አውርሶናል። በእርግጥም የእነዚህ ፍሳዎች ወራሽ መሆናችን በተለይ ለአማርኛ አንባቢዎች ከቁመት በላይ ቁመት ይሆናል ማለት ይቻላል። ያቺ ቆንጂት ትመጣለች ያዜመች እማማዋ ሲወጡ ቡና ሊጠጡ ጋሼ ላጫውትህ ትለኛለች ያኔን ብርሃን እየሞቀች። እሺ ቆንጂቴ እላታለሁ መጽሐፍቴን እየገፋው። በዚህ መሐለት የስሜት ውስጥ በብርሃን የተሳለችው ቆንጂት ከአባት ልጅ ጋር ከአንድ ማህፀን ሐሳብ መፈጠራቸውን ማንም አምኖ አይቀበልም። ደበበ ቋሚ የብር ጥቆሜ ከሌለው ከስሜት ወደ ሐሳብ የሚመላለስ መስመር ዘርግቶ ከወዲያ ወዲህ የሚል የውበት ሰረገላ ነው። ደበበ ከአብዮት አፍላ ጋር ፍቅር ወድቆ እንዴት ከስሜት ጉድሮ ጋር ተኳኳነ? ትልቅ ጥያቄ ነው። የደበበ ሕይወት ሲመረመር በእነዚህ መንታ ውሎች የተዥጎረጎረ ነው። አብዮትና ሀገር ሁለንተና ሆነው በሚቀነቀኑበት አፍላ ወቅት ዩኒቨርሲቲ ውስጥ ተማሪ ነበር። ይህ ሁሉ ስለ ሀገር ቁርቋሬን አናጥቦታል። ደበበ እንደ አብዛኞቹ የወቅቱ ወጣቶች እዚህም ፍመት ውስጥ ለመናውን አቅልጦ አልቀረም። ወደ ቤተሰቦቹ ጋር ብቅ ይላል። እዚህ የተለየ ዓለም ነው። እንክብካቤ፣ ፍቅር፣ ስሜት፣ መሰሰት። በፍጹም ከቤተሰቡ ተነጥሎ አንድ ሌሊት አሳልፎ አያውቅም ይላሉ ታናሽ ወንድሙ አቶ አበበ ሰይፉ። እናም እዚያና እዚህ በሁለት ተቃርኖች ውስጥ እንደ ብራና የተወጠረችው የደበበ ነፍስ የምታነባው የብዕር ቀለም ሁለቱንም ጎራ በአግባቡ የሚያስተናግድ ሆነ። እናም ሩቅ ነው ጉዟችን ከቶም አይመጠን በሜትሮች ጥቅል በአምባዎች ምድር በኬላዎች ቁጥር ባለበት ነፍሱን ድሮ ነው ፊት በልጅነት ሰዓት ፉራፉሬ ከማበርበት ቦታ መጣ ትጠራይ ነበር ያቺ ቴቴ የጎረቤቴ ያለው አለማየሁ ገላጋይ ቅዱስ ዮሴፍ ቤተክርስቲያን ሰኔ 1996 ዓመተ ምህረት። እቁ ባለቅኔ ጸሐፌ ተውኔት ሳያሲና የሥነ ጽሑፍ ተመራማሪው መምህር ደበበ ሰይፉን በሐያሲው እዝራ አብደላ አይን እንቃኘዋለን። ሐያሲ እዝራ አብደላ ይህን ጽሑፍ የደበበ የብርሃን ፍቅር መጽሐፍ በድጋሚ ሲታተም በመግቢያው ላይ ያስነበበው ነበር። የብርሃን ፍቅር ወይስ የጽልመት ገበና ይላል አብደላ እዝራ። የብርሃን ፍቅር ወይስ
የጽልመት ገበና አንብበን የምንዘነጋው ሳይሆን ከውስጣችን የሚላወስ ግጥም ነው ደበበ ሰይፉ የሚቀኘው። ደበበ ለቦታ ብቻ ሳይሆን ለማቀቁት ግለሰብ ሆነ ማህበረሰብ መንፈሱ ይቃትታል። የክረምት ማገዶች ግጥሙ ዘመን ተሻግሮ እድሜ ልክ ሰባውያን የሚዘምሩት ነው። ሌላውን የመበደል አባዜ ከሰው ልቦና ያደፈጠ ባህሪ ነውና የተወለደው ልጅነቱንም እስከ 8ኛ ክፍል ያጣጣመው በይርጋለም ነበር። ለተፈጥሮ ውበት፣ ለሕፃን ጉጉት አፍላ ልቡ የተርበተበተላት ከተማ የጧ መወላገድ ቆርቁሮታል። ዋ ይርጋለም አባወራው እንደሞተበት ወራሽ እንዳለማበት ገፊ ቤት ስትዘነጣጠይ የሚጠግንሽ ጠፋይ። ምናልባት እድሜው 14 ሳለ ነበር ወደ አዲስ አበባ የመጣው። ሌላው 30-40 ዓመት ከአንድ ስፍራ ኖሮ የምናብ ዝምታ እንጂ ቁጭት ሳይመዘምዘው ያዘግማል። ደበበ ግን በለጋ እድሜው ያጤነውን የኖረውን መቀኘቱ ይመስጣል። ዳኢቴ፣ አዴላንቃሞ፣ ልጅነት፣ እቴቴ፣ የሴት በደል፣ የወንድን ማናህለኝነት የሚያሞካሽ ባህል፣ የልጅነት መክሊት፣ የውብንስት ትዝታ በዚያ የዋህ እድሜ ከጊዜ የፈለቀቃቸው ክስተቶችና የአዲስ አበባ ግርግርና ስፋት ያልፋቁት አንድ የህላዌ ጠገጉ ነበር። ታዲያ መዘገብ በዝሩ ማሰልቸት ሳይሆን በረቀቀ እምቅ ውብ ቋንቋ ነው የተቀኘው። Great literature is simply language charged with meaning to the utmost possible degree ብሏል ዝነኛው ባለቅኔ እዝራ ፓውንድ። የላቀ ስነ ጽሑፍ ምስጢሩ በተለበለበ ቋንቋ ለተረጓሜ ለአንድምታ መንዘሩ ነው እንደማለት። ደበበ የቋንቋው መለብለብ ብቻ ሳይሆን ምስል መከሰቱ ብቻ ሳይገታው ባለቅኔ እንኳን የሚስተውን አንዳች እውነት በምናቡ ያሰግራል። ስለ ገደል ማሚቶ ያፈለቀው እሳቦትና ጥበባዊ ውበት ይነዝራል። የገደል ማሚቶ ትንቃ ከእንቅልፍ ትራሷ ተከምበል ከቦዘን ህልሟ ትፈንገል እያለ በዛሬን እንኳን ግጥሙ አንደበታቸው ስለዛገ ትውልድ ተለዋጭ ዘይቤ ሆኖታል። የገደል ማሚቶ አንቀላፍታ ድምጻችሁን ተንተርሳ በሳዳር ምን ይወሳ በሊቃውንት ምን ይነሳ በሰባ ትካት ግጥሙ ከርሞ ጥጃ ለሆነ ሰነፍ ትውልድ ተቆጭቷል። የገደል ማሚቶን እሳቦትና ምስል በይርጋለም በሐዘንሽ አመመኝና በመስከረም ግጥሞቹ ለቅኔው እርሾ ሆነውታል። ፍልስፍና ነክ የፍቅር ጉዳይ፣ የሀገር ጥያቄ ጠነን ያሉ ጭብጦች ቢሆኑም የማህበረሰቡን ትውፊታዊ እምነት ሳያጥላላ ከውስን መቼታቸው አላቀቃቸው። አዋይ ታቃስተው ይሁን የገደል ማሚቶ ታልቅሰው ወይስ አድባር ትጩኸው የባለቅኔው ጥያቄ ዛሬም ያስተጋባል። ገጣሚያን ችላ ያሉትን ይህን አዋይና ገደል ማሚቶ የቋጠሩት ትውፊታዊ ሴት ደበበ ለዘመነኛ ሕይወት ማንጸሪያ አድርጎታል። በተለይም የረቀቀው ገደል ማሚቶን የዘመነኛ ስነ ተረት ሚት ሊያሳክል ባላደራ ግጥሙን ተቀኘ። የገደል ማሚቶ መጣች በዘመን ጭራታ ስራ የአላፍ ሙታን ድምጽ ቋጥራ አደራ። የደበበ ሰይፉም ስነ ግጥም አላፍ ድምጽ የተንጠፈጠፈበት አደራ ነው። ረዘም ካሉ ግጥሞቹ እንደ መስከረም፣ ለራስ የተጻፈ ደብዳቤ እና ከአክሱም ጫፍ አቅማዳ ጥበባዊ ውበት እና እሴታቸውን ለመፈልቀቅ የጥሞና ጥናት ይሻል። ብርሃኑ ገበየው ዘመናዊ የአማርኛ ስነ ግጥም አንዳንድ ነጥቦች በሚለው ወረቀቱ የደረሰበት ሐቅ አለ። በአማርኛ ግጥም በቤት አመታት ስልትና በዜማ ከተራቀቁ ገጣሚያን አንዱ ደበበ ሰይፉ ሲሆን በስነ ግጥማችን ታሪክ ውስጥ ታላቅና ሁነኛ ቦታ ያለው ነው። የደበበ ገጣሚነት ከህዝባዊነት መንፈስ ይመነጫልና ብዙ ጊዜ ታላላቅ አገራዊ ጉዳዮች ኪነጥባዊ ቅርጽን ሳይበድል ኪናዊ ውበትን ሳያሻሽር ጎልተው እንዲታዩ ማድረጉ ከአንድ ዘመን እውነት ውስጥ ዘላለማዊ እውነትን ማርቀቁ ነው። የለመድነውን ልቦለዳዊ የትረካ ስልት በማርቀቅና ወደ ተወሳሰበ ተምሳሌታዊ ትረካ በማሳደግ ታሪክን ከዛሬ እውነታችን አንጻር መልሶ የተረጎመበት ከአክሱም ጫፍ አቁማዳ በዓለም ስነ ጽሑፍ ታሪክ እጅግ ገናና ዝና ካላቸው ጥቂት ኤፒካዊ ግጥሞች የሚተካከል ነው። ለራስ የተጻፈ ደብዳቤ ግጥም አማርኛ የተዋወቀው አንድ ንዑስ ግን ከፍ ያለ ጥበባዊ ፋይዳ ያለው ያጻጻፍ ቅርጽ ጦማር ግጥም ልንለው ስንችል
በተናጋሪው ህሊናና ልቦና ሲፈላ የምናዳምጠው ሐሳብ ለአንድ የተወሰነ ነገር ግን በግንባር ለማናየው ተደራሽ በደብዳቤ የሚላክበት መልእክት ነው። የእምነት መናድ፣ የእውነት መሰወር፣ የህልም መበተን፣ በእውነታ መባነን ነው። ጨፌ ላይ ተኝተው ባድማ ላይ ነቁ እንዲል ራሱ ደበበ በሌላ ግጥሙ። በእኔ አስተያየትና ግምት ይህ የራስ ለራስ ባይተዋርነት ለአማርኛ ስነ ግጥም አዲስ ጭብጣዊ ጉዳይ ነው። ብርሃኑ ገበየሁ መድብለ ጉባኤ። ጥሬ ጨው በገለልተኛ ጨዋዎች ምሁራን ላይ 1971 ደበበ ሰይፉ። ጥሬ ጨው መስለውኝ ነበረ የበቁ የነቁ ያወቁ የረቀቁ የሰው ፍጥሮች ለካ እነሱ ናቸው ጥሬ ጨው ጥሬ ጨው ጥሬ ጨዋዎች። መፈጨት፣ መሰለቅ፣ መደለዝ፣ መወቀጥ፣ መታሸት፣ መቀየጥ ገና የሚቀራቸው እኔ የለሁበትም ዘወትር ቋንቋቸው። ደበበ ነፃ ግጥምና ዝርግ ግጥም ወይም ፕሮዝ ፖኤም የመጻፍ አቅም ቢኖረውም በአመዛኙ ያደላው ለነባር አጻጻፍ ቅርጽ ነበር ይላል አብደላ ዝራ። ነባር ይሁን እንጂ እሳቦቱ በዘመነኛ ህይወት ዋልታ ዙሪያ ነው ያጠነጠነው። ደበበ በየካቲት መጽሔት ስለ ኢትዮጵያ ስነ ጽሑፍ እድገትና አቅጣጫ በቃለ መጠይቅ እንደተናገረው በደምሳሳው አንዳንድ ነገሮችን ለመጥቀስ የግዕዝ ስነ ጽሑፍ እንደ ገድል፣ ተአምር፣ መልክዓ፣ ሰላምታ ያሉ ያጻጻፍ መንገዶች አሉት። እኔን ምን ያህል የዘመናችን ደራሲ ለይቶ ተረድቷቸዋል። መጥቀም አለመጥቀማቸውን ፈትኗል። የግዕዝ ስነ ግጥም በጥቂት ስንኞች ሰፋፊ ሐሳቦችን መግለጽ የሚችል የራሱ ያሰኛኘት ፈሊጥና የዘይቤዎች አሳሳል ባህሪ አለው። ይህን ስናይ በብዙ ስንኞች ጥቂት ሐሳቦች ብቻ ማስተላለፍ ልማዱ የሆነውና ዝርውነት ባያሌው የተጫነው የአማርኛ ስነ ግጥም መለስ ብሎ የግዕዝን ስነ ግጥም ባለማጥናቱ እጅጉን እንደተጎዳ እንገነዘባለን ብሎ ነበር። ደበበ ግጥም እምቅ ትርጉም አዘል ሰብአዊ ገጠመኝን ክረትና ኃይል፣ ፍላትና ቅርበት መግለጽ የሚችለው በዘይቤና በጠበቀ ምት መሆኑን ያምናል። ለዚህም ነው ገና ዕድሜው 24 በነበረ ወቅት ስለ እርጅና ረቂቅ እምቅ ግጥም የተቀኘው። ዘመዴን ስስመው ጉንጬ ቢሻክረው እኔንም ሻከረኝ፣ ዕድሜ መለስለሱ ማብቃቱ ታወቀኝ። የልቦለድ ኖቤል ተሸላሚው ፈልክነር ጠቅላላ ችግራችንን ማሸነፍ ብንችል ጊዜ ብቸኛ ችግራችን ሆኖ ይቀራል ብሎ ነበር። ደበበ በጊዜ በረርክ ግጥሙ ይህን ሳቦት ረቆበታል። ግን ወጣት እያለ ዘመዴን ስስመውን ሲቀኝ እርጅና አሳስቦት አይመስልም። የግጥሙ እምቅነት የአንድምታ ጨረሮች መሸሽጉ ነው። ብዙዎች እንዳነበቡት እርጅና የሰውን ውበት መፋቁ፣ በተለይ እንስት ከሆነች ሰቆቃዋ የጊዜ ጭካኔ እንግልቱ ደመቀላቸው። በጥሞና ከተነበበ ግን የጊዜን ፈውስ ጠቃሚነት በየዋህነትና በብስለት መካከል የህላዊ እርሾ መሆኑን ተቀኘለት። ግለሰብ የዋህ ጥሬ በነበረ ጊዜ ለሌላው ለዘመድ ቢሆንም መረማመጃና መጠቀሚያ ነው። ዛሬ በስልና ሻከረባቸው፣ ጊዜ ያነቃው፣ አይነ ጥላው ተገፈፈ፣ የዋህነት ዕድሜው አከተመ። ባለቅኔው በወለምታ ግጥሙ እንዳስተዋለው ደቂቃ ዓመታትን ድል ስትመታ ገጠመኞችን ሲረታ መሻከርም መብሰልም ነው። ደበበ ለመጽሐፉ መጠሪያ የመረጠው የብርሃን ፍቅር የአንድ ነጠላ ግጥም ርዕስ አይደለምና ስብስቡን ይወክልለታል። በደልና ቀርነት ጨለማ ናቸው፣ ድልና ነጻነት ብርሃን ይሆኑታል። ጥቁር አፈር አቅፎን ጥቁር ብርሃን ውጦን በማለት እሳቦቱን ያሰፋዋል። ከበባው ሲበዛ በዝበዛው ሲንዛዛ የጨለማው ጥጋት በውስጥ የበቀለች ያችን ዘሃ ብርሃን አራግቢያታለሁ። ዙሪያዬን ጨለማ ቀጥቼባታለሁ። የፋኖ ፋናዬም ሆና ይቻታለሁ። እነሆ በቃነ በዓይናችን ለማየት ድምቃና ተፍካክታ ቷ ብላ ፈንድታ። የጨለማን ገበና በብርሃን ነው የተረተረው። የባለቅኔ ምጥ ብርሃንን መገላገል መሆኑን ያተኩርበታል። አይደለም የዘወትር ምጤ ደበበ ሰይፉ 1982። አይደለም የዘወትር ምጤ
አይደለም ለክብረት ለንዋይ ተዳምሮ አይደለም ለሹመት ለተጫፍሮ ኑሮ አይደለም ለዝና ለጠፊው ሏድሮ ለትሁት ሕይወት ነው እኔ መሯሯጤ በዘልማድ መንገድ ጉዞ አለመምረጤ ደቂቀ ብርሃንን ውበት ፍቅር እውነትን ለመገላገል ነው የዘወትር ምጤ ይሄ ነው መስቀሌ ይህም ነው አክሊሌ ይሄው ነው ድክመቴ ይህም ነው ብርታቴ አይደለም በሚለው ግጥሙ ለኪነ ጥበብ ማደሩ ምርጫም ስቃይም ደስታም እያከለ ብርሃንን ለመገላገል ሲል የዘለማድ ጉዞ አልመረጠም ተጨማሪ ብርሃን ወንድና ሴት በፍቅር ሲቀልጡ የሚፈካው ቦግታም ነው ደበበ ለፍልስፍናው ለውቀት ተቀኝቷል ለልጅነት ትዝታው ለቦረቀበት መንደርና ባህል በግጥሞቹ ተመስጧል የሀገር የጭቁን ወገን ዕጣ ፈንታ በሰው እንጂ በሆነ መለኮታዊ ኃይል እንደማይቃና እንደማይጎብጥ ተገንዝቧል የደበበ ግጥሞች ሳይቀዝዙ ዘመን ይሻገራሉ እርግጥ በትግልና እንግልት ሀገርና ሕዝብ ባቃሰተበት ዕለት የተቀኛቸው አንዳንድ ግጥሞች ዘመኑ ሲለወጥ እንደዚያን ወቅት አያማልሉን ይሆናል ጥቂት ናቸው በአንድም ግጥም ሳይንዛዛ ስለሚቀኘው ጉዳይ በመመሰጡ የተንጋጋ ወይም የሚጋፉ ስንኞች አይገራም ውብ ልዩ ግጥሞች አሉት እየተረከ እንደ ተውኔትም እየተቀኘ ጻፋቸው ባላንዳንጓ አጭር ግጥሞቹ ተነበው ምናባችን ውስጥ የመፈንዳት ጥበባዊ አቅም ቋጥረዋል ተረትን ታቆ በተረት ላሰላስልና አጾለሌ ወዘተ የጻፋቸው ለየት ያለ አቀራረቡ ለጭብጡ ለጋነት ለግሶታል ደበበ አንድ አብይ ባለቅኔ ነው የግጥሞቹን ውበትና ጭብጥ ለማጣጣም ሰፊ ሂሳዊ ጥናት ይሻሉ የአማርኛ ስነ ጽሑፍ በተለይም ስነ ግጥም ላይ የሰራቸው ጥልቅ ወረቀቶች በአንድ ስብስብ መታተም አለባቸው ሙሉና ባላንድ ገቢር ተውኔቶቹ ግጥሞቹን የማደናገጽ እሴት አላቸው ለመድረክም ለንባብም ደበበ ረቆባቸዋል መቼውን የሚታተሙት እዝራ አብደላ ሚያዚያ 2008 ዓመተ ምህረት በመጨረሻም የዛሬውን የደበበ ሰይፉ 76ኛ ዓመት ልዩ ፕሮግራም አበበ ባልቻ ታገል ሰይፉና እኔ ባነበብናቸው ግጥሞቹ እናጠቃል ሳምንት በቸር እንገናኝ አንተን በመሃል ያሳጣይ ደበበ ሰይፉ የብርሃን ፍቅር አንተን በመሃል ያሳጣይ አንተ ነህ ጓደኛዬ የሚስጥር ጌጥ ሙዳዬ የብል ማከማቻዬ አንተ ነህ ጓደኛዬ ሌላም ጓደኛ ያሻኝ አንተን በመሃል ያሳጣኝ አንተ ንቁ ብርቱ ማግኔት እኔ ሌሎች የግራ ቀኝ ህብረት ባንተ አልፎ ነው የሚያዩኝ ባንተ ዘልቀው ነው የሚሰሙኝ አቦ አንተ ነህ ያሳጣኝ ሌላ ጓደኛም ያሻኝ አንተ ሰናይ የዜማ መምህር ዘፈኔን የምታንጎራጉር አንተ ብርቱ ባለቅኔ ዘራፊ የስንኝ ውጥኔ አንተ የኔ ስማ በሎ አንተ አፈ እኔ ቁንጣኔን የምታስታግስልኝ ጠኔ መለካዬ የአረብ ቤት ሚዛኔ ካጠገቤ ማትለይ የመከራ ቀኔ ሌላ ጓደኛም ያሻኝ አንተን በመሃል ያሳጣኝ ወደኔ የሚፈሱትን ወንዞች ከትርልኝ ኩሬ እንጂ ባህር እኮ አይደል በልልኝ በደግነቴ እንዳልጎዳ እዚያው ባሉበት አቆይልኝ ታጠርልኝ እሾሁንልኝ ያመኬላ ገድመኝ ባሉባልታ በድለላ ቀጽረኝ በጠባሃሜት ኬላ ለኔ ስትል ክፉ ሁንልኝ ደግነቴን አታውራብኝ ሌላ ጓደኛም ያሻኝ አንተን በመሃል ያሳጣኝ ታገል ሰይፉ ሐዘንሽ አመመኝ የሚለው ነው ከመጀመሪያው መጽሐፉ ሐዘንሽ አመመኝ ወላል ነበረኝም የፍቅር ቀጠሮ ቃልም አላኖርንም በወቅት ተቀምሮ እኔ አንቺን እንዳላይ አንቺ እኔን እንዳታይ አምባችን ተቃጽሮ እጣችን ተካሮ ቀለምሽ ከዓይኔ አሻራሽ ከጣቴ ባይጠፋ ተማትሮ እትብት እምብርት ሆኖ እንዲኖር ደድሮ ይኸው አካሄደን
በድንገት ዘንድሮ የገጽሽ ብርሃን ቢጠይም ጸዳሉ ድምፅሽ ቢቀጥንብኝ ቢሰልብኝ ቃሉ ወዘናሽ ቢማስን ዛሬ ያለውሉ በእጆችሽ ጨበጠኝ ሐዘንሽ ስዕሉ ሐዘንሽ አመመኝ ብሶትሽ ጠቀሰኝ ጀንበር ነሽ አበባ ሕይወት ተስፋ ዘቦ ፋሲካ እንቁጣጣሽ ማህሌተ ገንቦ ብዬ ያወደስኩበት ታዘበኝ ዘመኔ የትናንት ቀኔ ዛሬ ሊጮህብኝ ቅኔ እንዳይደል እውኔ ሐዘንሽ አመመኝ ብሶትሽ ጠቀሰኝ የገደል ማሚቶን ታዘብኳት ተኝታ በጮኸትሽ ማየል አኩርፋና ታክታ ላንቃዋ ይታየኛል ደም ለብሶ ደም ጎርሶ ቃልሽ ያለፈበት በጭንቅ ተለውሶ ሐዘንሽ አመመኝ ብሶትሽ ጠቀሰኝ ጽጌያቱ ደረቁ ንቦችሽ አለቁ ሰዎችሽ ደቀቁ ጨፌ ላይ ተኝተው ባድማ ላይ ነቁ አይን ሰማኋት ስታለቅስ በይፋ ከጎጆሽ ስትወጣ ትቢያዋን አራግፋ ሐዘንሽ አመመኝ ብሶትሽ ጠቀሰኝ አላውቅልሽ ብዬ አታውቂልኝ ብዬ እምነትሽን ጥዬ ፍቅርሽን ገድዬ አኩርፌሽ ስቀመጥ ያው እንደ ባላንጣ ይኸው ነጭ ማተብሽ ሊያስታርቀን መጣ ሐዘን ነው ውበትሽ ውበት ነው ፍቅርሽ ብርሃነ ጥለት አልቦ ከል ነጠላሽ አይኔን የገለጠው ጥቁሩ ጨለማሽ ሐዘንሽ አመመኝ ብሶትሽ ጠቀሰኝ ግንቦት 1966 የክረምት ማገዶች ደበበ ሰይፉ የክረምት ማገዶች እንዲህ ተጫጭሰን እንዲህ ተጨናብሰን ውሃ እንዳለዘዝን ከውሃ ተዋክተን 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 ውሃን አሸንፈን እሳትን ጸንሰን እሳትን አምጠን 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 እሳትንም ወልደን እሳትንም ሆነን የክረምት ማገዶች ካጨለጨልንለት የዳውን ጎጆ ቀሳከል ጭራሮ ካበሰንለት ዘንድ የአርሶ አደሩን ንፍሮ የሰርቶ አደሩን ሕዝብ ለሰስ ያለ ሽሮ ታሪክ ይዘምረው የእኛን እንጉርጉሮ ዘመን ይመስክረው የእኛን ውጣ ውረድ የእንግልት ኑሮ 1981